ከታሪካዊ ድርብ ዋንጫ በስተጀርባ የፈነዳው የሽልማቱ ዝግብ ሲዳማ ቡና ምን ገጠመው? ሰላም ጤና ይስጥልን ውድ ከውጤት ባሻገር ቤተሰቦች፣ ስፖርት ከሜዳው ውጤትና ከዋንጫ በላይ ጥልቅ አስተዳደራዊ፣ ሕጋዊና ስነ ልቦናዊ ታሪኮች አሉት። ዛሬ ትኩረታችንን በታሪካዊ ድርብ ሻምፒዮን ላይ እናደርጋለን። በ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግን በበላይነት በማጠናቀቅ በዋናውና በወጣቶች ቡድኑ ድርብ ድል ያስመዘገበው ሲዳማ ቡና በትላንትናው ዕለት በሐዋሳ ከተማ ደማቅ አቀባበልና የሽልማት ስነ ስርዓት አድርጓል። የሲዳማ ክልላዊ መንግስትም ለቡድኑ አባላት፣ ለአሰልጣኞችና ለባለድርሻ አካላት ከፍተኛ የገንዘብና የመሬት ሽልማት አበርክቷል። ነገር ግን ከዚህ ደማቅ ድል ጀርባ ትናንት ምሽት ይፋ የሆነው የሽልማት ዝርዝር ሰነድ በክለቡ አባላትና በደጋፊዎች ዘንድ ትልቅ አግራሞትንና ውዝግብን ፈጥሯል። ከውጤት ባሻገር የደረሰውን መረጃ ይዘን የሽልማቱን መዛባትና ቀጣይ ስነ ልቦናዊ ተጽዕኖ በጥልቀት እንፈተሻለን። ከውጤት ባሻገር የደረሰውን መረጃ ይዘን የሽልማቱን መዛባትና ቀጣይ ስነ ልቦናዊ ተጽዕኖ በጥልቀት እንፈትሻለን። መልአኩ ወልደ ሰንበት ነኝ። አብራችሁን ቆዩ። የመጀመሪያውና ትልቁ ውዝግብ የተነሳው በአሰልጣኞች ቡድን አባላት መካከል በተደረገው ግልጽ ልዩነት ላይ ነው። የክለቡ ሐኪም ወይም ወጌሻ ብሩክ ደበበ የ200 ካሬ ሜትር መሬትና የ1 ሚሊዮን ብር የገንዘብ ሽልማት ተበርክቶለታል። በአንጻሩ ግን የቡድኑ የቴክኒክ ክፍል ቁልፍ አካል ለሆነው ለግብ ጠባቂው አሰልጣኝ ስንታየው ደጊያለው የተበረከተው የ200 ካሬ ሜትር የመሬት ስጦታ ብቻ ነው። ምንም አይነት የገንዘብ ሽልማት አልተካተተለትም። በዘመናዊ እግር ኳስ ግብ ጠባቂ በአንድ ቡድን ውስጥ እስከ 50 ከመቶ ድርሻ አለው እየተባለ በሚነገርበት በዚህ ወቅት የግብ ጠባቂ አሰልጣኝ ድርሻ በዚህ መልኩ ዝቅ ተደርጎ መታየቱ በስፖርቱ ማህበረሰብ ዘንድ ትልቅ ጥያቄን አስነስቷል። በተመሳሳይ መልኩ የክለቡ ምክትል ወጌሻ ዮሴፍ ሃንስ እና የቡድን መሪው ክንዴ ሙሴ የ200 ካሬ ሜትር መሬት ብቻ እንዲያገኙ መደረጉ በአሰልጣኞች ቡድን አባላት መካከል የክብደትና የክፍያ ሚዛን መዛባትን ፈጥሯል። ይህ ልዩነት በተጫዋቾች መካከልም ቀጥሏል። ለብስራት ሬዲዮ በጽሁፍ በደረሰው መረጃ መሰረት የቡድኑ ወሳኝና ቁልፍ የሀገር ውስጥ ተጫዋቾች የ200 ካሬ ሜትር መሬትና የ1 ሚሊዮን ብር ሽልማት አግኝተዋል። በአንጻሩ ግን የውጭ ዜግነት ያላቸው ተጫዋቾች የመሬት ሽልማት ሳይካተትላቸው የ1.5 እና 2 ሚሊዮን ብር የገንዘብ ሽልማት ብቻ በስጦታ ተበርክቶላቸዋል። ይህ የውጭ ዜጎች በሀገሪቱ ሕግ መሬት የመያዝ መብታቸውን ከግምት ውስጥ ያስገባ ቢሆንም የገንዘብ ማካካሻው በቡድኑ ባላቸው አስተዋጽኦ ልክ የተመጣጠነ ነው ወይ የሚለው ጥልቅ ጥያቄን አስነስቷል። አስገራሚው ነገር ግን እዚህ ጋር አያበቃም። ሌሊትና ቀን ክለቡን በከፍተኛ ድካም ሲመሩ የነበሩት የቦርድ አመራሮች ጉዳይ ትናንት ምሽት በሐዋሳ ኃይሌ ሪዞርት የብዙዎችን ቅሬታ አጭሯል። ለደጋፊ ማህበራትና ለተለያዩ ተቋማት በሚሊዮን የሚቆጠር የገንዘብ ሽልማት በፈሰሰበት በዚህ መድረክ ላይ የክለቡን የስራ አመራር ቦርድ ሰብሳቢ አቶ ጃጎ አገኘውን ጨምሮ ለ8ቱ የቦርድ አባላት የተሰጠው የእውቅና ሰርተፍኬት ብቻ ነው። በተለይም ደግሞ የክለቡ ዋና ስራ አስኪያጅ ወይዘሮ ከነአን በእውቅና ሽልማት ብቻ መታለፋቸው ብዙዎች ያልጠበቁትና ያላሰቡት አነጋጋሪ ክስተት ሆኗል። ይህ አይነቱ አሰራር በሀገራችን ክለቦች ብዙም ያልተለመደ ከመሆኑም በላይ አመራሮቹ ለሰጡት ከፍተኛ አመራርና ድካም ተገቢውን ክብር ያልሰጠ ነው በሚል በደጋፊው ዘንድ ቅሬታን አጭሯል። ይህም በክለቡ ቀጣይ የስራ ሂደት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ባለሙያዎች እየገለጹ ይገኛሉ። በትናንትናው ምሽት እጅግ አስደሳችና በሀገራችን እግር ኳስ ታሪክ አዲስ ምዕራፍ የከፈተ ሌላ ክስተትም አስተናግደናል። በወጣቶች የኢትዮጵያ ፕሪሚየር ሊግ ሻምፒዮን ለሆኑ የሲዳማ ቡና ወጣት ቡድን አባላት የተደረገው የገንዘብ የእውቅናና የመሬት ሽልማት ስጦታ እጅግ ደማቅ ነበር። ለወጣት ቡድኑ አባላት በሙሉ በጋራ የ6 ሚሊዮን ብር የገንዘብ ሽልማት ተበርክቷል። ለቡድኑ ዋና አሰልጣኝ አማሃ ዘውዱ የ200 ካሬ ሜትር የቦታ ሽልማት በተጨማሪነት ተሰጥቶታል። ለወጣቶቹ የተበረከተው ይህ የአይነትም ሆነ የገንዘብ ሽልማት
በኢትዮጵያ እግር ኳስ ታሪክ የወጣት ቡድኖችን ያበረታታ ቀዳሚውና የመጀመሪያው ታሪካዊ ሽልማት ሆኖም ተመዝግቧል። ታዲያ ከዚህ ሁሉ ሽልማት በስተጀርባ የስፖርት ባለሙያዎች ምን ይላሉ? ባለሙያዎች እንደሚሉት እንዲህ አይነት በስሜትና በዘፈቀደ የሚደረጉ የሽልማት ክፍፍሎች በቡድን አባላት መካከል የስነ ልቦና መከፋፈልንና ቅሬታን ሊፈጥሩ ይችላሉ ይላሉ። ስለዚህም አሉ ባለሙያዎቹ ክለቦችና የክልል መስተዳድሮች ከውጤት ማግስት ግርግር በፊት ካስቀድሞ ግልጽነትና ደረጃን የጠበቀ ወጥ የሽልማት መመሪያ ሊኖራቸው ይገባል ሲሉ አጥብቀው ያሳስባሉ። ውድ ከውጤት ባሻገር ቤተሰቦች እናንተስ በዚህ የሽልማት ክፍፍል ላይ ምን ትላላችሁ? የአሰልጣኝ ስንታየው ደግ ያለውና የቦርድ አመራሮቹ ጉዳይ በክለቡ ቀጣይ ጉዞ ላይ ምን አይነት ተጽዕኖ የሚያሳድር ይመስላችኋል? አስተያየታችሁን ከታች በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቱን በመጫን በየቀኑ የምናቀርባቸውን ጥልቀት ያላቸውን የስፖርት ትንታኔዎች በቅድሚያ ያግኙ። ይህ ስፖርት ከውጤት ባሻገር ነው። የፕሮግራሙ አዘጋጅና አቅራቢ መላኩ ወልደ ሰንበት ነበርኩ። ቸር እንቆይ።